ወጣቶች ላይ ወይም ቲኔጀሮች ላይ ቡግር ሲወጣባቸው እናስተውላለን አይደል? እናም ብዙ ጊዜ እድሜክ ነው ወይም እድሜሽ ነው ስታድጊ ይጠፋል ነው አይደል የምንባለው። ነገር ግን ቲኔጀርም ሆንን ወይም ሀያዎች መጀመሪያ አካባቢም ሆንን ጥርት ያለ ቆዳ፣ ቡግር የሌለበት ቆዳ እንዲኖረን ማድረግ እንችላለን። ሰላም የሙኒት ቤተሰቦች እንዴት ናችሁ? ቪዲዮን ከመጀመራችን በፊት 10,000 ሰብስክራይበር ገብተናል እና በጣም ደስ ብሎኛል። እጅግ በጣም አመሰግናለሁ። ከዚህም የበለጠ አሪፍ ቪዲዮችን እንድሰራ ያበረታታኛል። እስካሁን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉን። ወደ ዛሬ ቪዲዮ እንመለስ። ከ13 እስከ 25 እድሜ ክልል ውስጥ ያላችሁ ቡግር እያስቸገራችሁ ያላችሁ ብዙ ነገር ሞክራችሁ አልጠፋ ያላችሁ እህቶቼ እንዲሁም ወንድሞቼ ይሄ ቪዲዮ ለእናንተ ነው። ተከታተሉ። የመጀመሪያው ማድረግ ያለብን የፊታችን ቆዳ አይነት በሚገባ ማወቅ ነው። ደረቅ ነው፣ ወዛም ነው ወይስ ኮምቢኔሽን ወይስ ቡግር ቶሎ የሚወጣበት ቆዳ ነው ያለን የሚለውን መለየት ነው። ይህን ለማወቅ ደግሞ በቀላሉ ፊታችንን ከታጠብን በኋላ ምንም ነገር ሳንቀባ የፊታችንን ሁኔታ ማስተዋል ነው። ከታጠባችሁ እስከ 1 ሰዓት ባለው ጊዜ ውስጥ ፊታችሁን በመስታወት ስታዩ ፊታችሁ ውጥር የማለትና ነጭ የመሆን ባህሪ ካለው ደረቅ የቆዳ አይነት አላችሁ ማለት ነው። በተቃራኒው ደግሞ ቲዞን የምንለው ግንባራችሁ፣ አፍንጫችሁና አገጫችሁ ስትነኩት ወዝ ካለው ቆዳችሁ ኦይሊ ወይም ወዛም የቆዳ አይነት ነው ማለት ነው። ሌላው ደግሞ አብዛኞቻችን ጋር እንደሚሆነው አንዳንድ ቦታ ወዛም አንዳንድ ቦታ ደረቅ ከሆነባችሁ ደግሞ ኮምቢኔሽን ስኪን ታይፕ አላችሁ ማለት ነው። ሌላው ደግሞ ቆዳችሁ ቀይ የሚሆንና ቡግር የሚያስቸግራችሁ ከሆነ ሴንሲቲቭ ስኪን ነው ያላችሁ ማለት ነው። ስለዚህ የምትጠቀሙትን ነገር ስትመርጡ አስተውላችሁ መሆን አለበት። አሁን ከጠቀስኳቸው የትኛውም የቆዳ አይነት ቢኖራችሁ እነዚህን 3 ቤዚክ የስኪን ኬር ቀጣይ የምናገራቸውን 3 ቤዚክ የሆኑ የስኪን ኬር ሩቲኖችን ማድረግ መርሳት የለባችሁም። የመጀመሪያው ፊትን መታጠብ ነው። ፊታችንን ስንታጠብ ቀኑ ሙሉ ቆዳችን ላይ የተጠራቀመውን ላብ፣ አቧራና ባክቴሪያ ከፊታችን እናስወግዳለን። በተገቢ ማንታጠብ ከሆነ የተጠራቀመውን ላብና ባክቴሪያ የቆዳችንን ቀዳዳዎች ስለሚዘጋ ለቡግር አመቺ ሁኔታ ይፈጥራል ማለት ነው። አቧራ የሚበዛበት ቦታ የምትውሉ ከሆነ ፊታችሁን ስትታጠቡ መጀመሪያ ኦይል ቤዝድ የሆኑ ክሌንዘሮችን ተጠቅማችሁ በመቀጠል ዋተር ቤዝድ የሆኑ ክሌንዘሮችን ብትጠቀሙ ይመከራል። ነገር ግን ፊታችሁን በቀን ውስጥ በተደጋጋሚ የምትታጠቡ ከሆነ የቆዳችሁን ተፈጥሯዊ ወዝ እንዲያጣ ስለሚያደርገው ቢያንስ በቀን ውስጥ ጠዋትና ማታ መታጠብ በጣም በቂ ነው። ቀጣይ ስቴፕ ደግሞ ለእናንተ ስኪን ታይፕ የሚሆነውን ሞይስቸራይዘር መርጣችሁ በቀን 2 ጊዜ መቀባት ነው። 1 ጠዋት ፊታችሁን ከታጠባችሁ በኋላ፣ 2 ደግሞ ማታ ፊታችሁን ከታጠባችሁ በኋላ ፊታችሁ እንዳይደርቅ ሞይስቸራይዘር መቀባት መርሳት የለብንም። ሌላው ደግሞ ሞይስቸራይዘር ለፊታችሁ ስትመርጡ ወፍራም ቅባት ያልሆነ ቀለል ያሉና ፍራግራንስ ፍሪ ወይም ሽታ የሌላቸው መሆናቸውን አስተውሉ። ሞይስቸራይዘራችሁ ጠንካራ ሽታ ካላቸው ፊታችሁ ላይ አትጠቀሟቸው። ምክንያቱም ጥሩ ሽታ እንዲኖረው ብለው የሚጨምሯቸው ኬሚካሎች ፊታችሁን ኢሪቴት ሊያደርጉ ስለሚችሉ ማለት ነው። የምትጠቀሙት ሞይስቸራይዘር ለቆዳ ሃይድሬሽን ከሚሰጥ ኢንግሬዲየንቶች ውስጥ እንደ ሴራማይድ፣ ግሊሰሪን ወይም ሃይሎሮኒክ አሲድ ከነዚህ ውስጥ አንዱን በውስጡ መያዙን ቼክ ማድረግ አትርሱ። ቀጣዩ ስቴፕ ደግሞ ሰንስክሪን ነው። ሁሌም ሰንስክሪን ተቀብታችሁ መውጣት መርሳት የለባችሁም። ምክንያቱም ቆዳችሁን የቆዳ መሸብሸብ እና ዳርክ ስፖት እንዲሁም ሃይፐር ፒግመንቴሽን የምንለው ከሚፈጥሩ ዩቪ ሬይ ቆዳችሁን ይከላከልላችኋል። ስለዚህ ሁሌም ሰንስክሪን መቀባት መርሳት የለባችሁም። አሁን ላይ ለውጡ ላይታያችሁ ይችላል፣ ነገር ግን ወደፊት ቆዳችሁ ላይ በሚገባ ጥቅሙን ታዩታላችሁ። ቡግር ለሚያስቸግራችሁ ደግሞ ለቡግራችሁ ማጥፊያ የሚረዷችሁን አንዳንድ ነገሮች ልንገራችሁ። ለቡግር ማጥፊያ ሲባል መጀመሪያ የሚጠራው ቤንዞይል ፔሮክሳይድ ነው። ይሄ ኢንግሬዲየንት ፊታችን ላይ ቡግር የሚፈጥሩ ባክቴሪያዎችን ያጠፋል። ስለዚህ የቆዳ ሐኪማችሁን ወይም ፋርማሲ ሄዳችሁ ፋርማሲስት አማክራችሁ ከትንሽ ፐርሰንቴጅ 2.5% ወይም 5% ከሆኑት በመጀመር ሙሉ ፊታችሁን ሳይሆን ሙሉ ፊታችሁን ከሆነ ቆዳችሁን ሊያደርቅባችሁ ስለሚችል ቡግር ያለበትን ቦታ ብቻ ለይታችሁ በስሱ መቀባት ቡግር እንዲቀንስና ቡግር
ቡግር እንዳይወጣ ይከላከልልናል። ቤንዞይል ፐሮክሳይድ ፎቶ ላይ የምታዩት ማለት ነው ለፊት ቡግር ብቻ ሳይሆን ለጀርባ ቡግር የጀርባ ቡግር ለሚያስቸግራችሁ እህቶቼ ወንድሞቼም እጅግ ጠቃሚ ነው። ፋርማሲ ቤት ወይም የቆዳ ሐኪማችሁን አማክራችሁ ብትሞክሩት ጥሩ ነው። ሌላው ለቡግር መፍትሄ የሆነው ኢንግሬዲየንት ደግሞ ሳሊሲሊክ አሲድ ነው። ይሄ ጥቅሙ ምንድነው? የተዘጉ የቆዳ ቀዳዳዎችን ይከፍታል። እንዲሁም ብላክ ሄድ የምንላቸውን ለማስወገድ ይጠቅመናል። ቆዳችሁ ሴንሲቲቭ ከሆነ ግን ከሌላ አክቲቭ ኢንግሬዲየንት ጋር ባትጠቀሙት ይመከራል። ሌላው መፍትሄ ደግሞ አኪዩቴን ነው። አኪዩቴን ምንድነው? ለከባድ የቡግር ሁኔታዎች በቆዳ ሐኪም ታይቶ የሚታዘዝ የሚዋጥ መድኃኒት ነው። ብዙ ሰዎች አኪዩቴን በሐኪም ታዞላቸው ከወሰዱ በኋላ ቡግር ሙሉ በሙሉ ይጠፋላቸዋል፣ ድጋሚም አይመለስባቸውም። ነገር ግን ያው ሳይድ ኢፌክት አለው። ፊታችሁ ይደርቃል፣ ከንፈራችሁ ይደርቃል፣ ሙድ ቼንጅም የስሜት መለዋወጥም ሊያጋጥማችሁ ይችላል። ስለዚህ ይሄን መድኃኒት ስትጀምሩ በየጊዜው የሄዳችሁ ቼክአፕ ማድረግ ስላለባችሁ የግድ በቆዳ ሐኪም መታዘዝ ያለበት መድኃኒት ነው። ቡግር ያን ያክል አያስቸግረኝም፣ አኪዩቴን መውሰድ አልፈልግም የምትሉ እህቶቼ ደግሞ ቤታችሁ ውስጥ ማዘጋጀትና መጠቀም የምትችሉትን ነገሮች ልንገራችሁ። የመጀመሪያው የቅርንፉድ ውሃ መጠቀም ነው። 1 የሻይ ማንኪያ ቅርንፉድ 1 ብርጭቆ ውሃ ላይ በማድረግ ለ2 እስከ 3 ቀን መዘፍዘፍ። ከዛ ስፕሬይ ለማድረግ በሚመች እቃ ገልብጣችሁ ፊታችሁን ከተቀባችሁ በኋላ እንደ ቶነር መጠቀም ትችላላችሁ። ይህም ክሎቭ ወይም ቅርንፉድ አንቲባክቴሪያል እና አንቲ ኢንፍላማቶሪ ባህሪ ስላለው ቡግር እንዲጠፋና ቡግር እንዳይፈጠር ለማድረግ ይረዳናል። ሌላው ደግሞ ኪውከምበር ነው። ይሄ ሴቶች አይናቸው ላይ ምናምን ሲያደርጉ እናያለን አይደል? ለቡግርም አሪፍ ነው። ፍሪጅ ውስጥ አሳድረን ጠዋት ላይ እንደ ጓሻ የፊት ማሻው አለ አይደለ? ጓሻ ፊታችን ላይ ብናሸው ቆዳችንን የሚያብጥብን ካለን እብጠቱ እንዲጎል እንዲሁም ቆዳችንን ሃይድሬት ለማድረግ ይረዳናል። ፊቴ ላይ ከማድረግ ብበላው እመርጣለሁ የምትሉ እህቶቼም ካላችሁ ኪውከምበሩን ውሃችሁ ላይ የምትጠጡት ውሃ ላይ ስላይስ አድርጋችሁ ብትጨምሩት ለሰውነታችሁ አሪፍ ሃይድሬሽን ይሰጣችኋል። እንዲሁም ቶክሲክ የሆኑ ነገሮችን ከሰውነታችሁ እንዲወገዱ ይረዳችኋል ማለት ነው። ሌላው ቤታችን ማዘጋጀት የምንችለው ነገር የሩዝ ውሃ ቶነር ነው። ግማሽ ኩባያ ሩዝ አርገን በደንብ በውሃ ካጠብነው በኋላ 2 ኩባያ ውሃ ጨምረን ለ30 ደቂቃ ወይም ለ1 ሰዓት መዘፍዘፍ። ከዛ ውሃውን በንጹህ እቃ ጥልለን ለመቀባት በሚመቸን እቃ ገልብጠን ፍሪጅ ውስጥ ማስቀመጥ። ከዛ ይሄንን ፊታችንን ከታጠብን በኋላ እንደ ቶነር መቀባት እንችላለን ማለት ነው። ይሄን ሁሉ ሞክራችሁ ግን ቡግር አሁንም ያስቸግራችሁ ከሆነ ችግሩ አንዳንዴ ከውሃውም ሊሆን ይችላል። አንዳንዴ እንደ የምንኖርበት አካባቢ ውሃውን ለማጣራት የሚጨምሩት ክሎሪን እና የመሳሰሉት ኬሚካሎች ለአንዳንድ ሰው ቆዳ ላይስማሙ ይችላሉና እስኪ ለተወሰነ ጊዜ ፊታችሁን ለመታጠብ ፊልተርድ የሆኑ ውሃዎችን ተጠቅማችሁ ሞክሩት። ፊታችሁ ላይ ለውጥ ካለው ችግሩን አውቃችሁታል ማለት ነው። ሌላው ደግሞ የፊት ቆዳችሁን ስትንከባከቡ ከንፈራችሁንም መርሳት የለባችሁም። ውድ የሆኑ የከንፈር ስክራቦችን መግዛት አይጠበቅባችሁም። በቤታችሁ ስኳር፣ ትንሽ ማርና ኮኮናት ኦይል ደባልቃችሁ ቆንጆ የከንፈር ስክራብ መስራት ትችላላችሁ። በሳምንት 2 ከንፈራችሁን በዚህ ውህድ ኤክስፎሌት ብታደርጉ የደረቁ ቆዳዎች በደንብ እንዲነሱና ለስላሳና ውብ ከንፈር እንዲኖረን ይረዳናል። ሌላው ደግሞ ከእንቅልፋችሁ ስትነሱ አይናችሁ ስር የሚያብጥባችሁና የሚጠቁርባችሁ ሰዎች ካላችሁ የሾርባ ማንኪያ ፍሪጅ ውስጥ አሳድራችሁ ጠዋት ላይ አይናችሁ ስር ላይ ለ30 ሰከንድ ማቆየት እብጠቱ እንዲቀንስ ይረዳዋል። ሌላው ደግሞ ቆዳችንን ለመንከባከብ በቀላሉ ቤታችን ውስጥ ማድረግ የምንችለው ነገር ፌሻል ማሳጅ ነው። ለማሳጅ የሚሆኑ የፊት ቅባቶችን ወይም ሞይስቸራይዘር ከተቀባን በኋላ የጓሻ ቱል ተጠቅመን ወይም እጃችንንም ተጠቅመን ፊታችንን በቀን ውስጥ ለ5 ደቂቃ ማታ ወይም ጠዋት በሚመቸን ሰዓት ማሳጅ ማድረግ ፊታችን ውብና ማራኪ እንዲሆን ይረዳናል። የዛሬው ቪዲዮ ይሄንን ይመስላል። በድጋሚ 10,000 ሰብስክራይበር ስለገባን ደስ ብሎኛል። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።